እኔ ልሄድ ነው ማለት አሁን እያልከኝ ያለው ነገር ከአንተ መሄድ ጋር ምን ያገናኛል? ማለት መለያየት ነው የምትፈልገው? እኔና አንቺ ተለያይተናል። መለያየት ነው የምትፈልገው? እኔ እኮ ፈልጌ ያመጣሁት ነገር አይደለም። ታውቂዋለሽ አይደል? አንቺ ኖ ፈልጌ ያመጣሁት ወይም እኔ አሁን እንደዚህ ልል ያስገድድሽኝ ያለውሽን ነገር አይደለም እያልኩኝ ያለሁት እንዴ አይደለም። ምን እንድል ነው አሁን? ማለት ይኸውልሽ እኔ እሺ እኔ አትሄድ አይደለም ያልኩ ያለሁትኝ በቃ እኔና አንቺ ምን አልባት ይኸውልሽ እኔና አንቺ ምን አለው ያስረሳ ቺንቆንጆ የፍቅር መመሬ አብራኝ እንድትኖር እንደ ቃል ዘንታ ካያቺው ነገሩ ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ተወዳጅ ቤተሰቦች እንዴት ቆያችሁልን? እንዴት ሰነበታችሁ? ፈጣሪ ይመስገን እኛ ጋር አለን። ፈጣሪ ይመስገን ደህና ነን። እናንተ ጋር ሁሉ መልካም እንደሆነ ተስፋ አደርጋለሁ። በያላችሁበት ሁላችሁም ሰላማችሁ ብዝት ይበልልን የኔ ተወዳጅ ቤተሰቦች። እንግዲህ ሁላችሁም እንደምታውቁት ያው እንዳረሳችሁት ተስፋ አደርጋለሁ። እንግዲህ ሰሞኑ ያው ጥሩ ነገር አይደለም እኛ ጋር ያለው ማለቴ እኔና የወርዲ ጋር በቃ ጥሩ ነገር አይደለም። ነገር ግን ጥሩ ነገሮችን ጥሩ ያልሆኑ ነገሮችን ጥሩ ወደ ሆኑ ነገሮች ለመቀየር እየሰራን ነው፣ እየለፋን ነው። ማለት በቃ ከአንዳንድ ነገሮች ውጪ አብዛኛው ነገሮች እየተፈቱ ይመስላሉ። ነገር ግን ብዙ ወደ ኋላ የሚጎትቱን ነገሮች አሉና እነሱ ነገር ደግሞ ለማጥፋት የግድ እኔና እሷ መሀል ላይ ክፍተት ማለት የሆነ አብሮ አለመሆን ምናምን መፈጠር አለበት። ምክንያቱም እኔም ማሰቢያ ጊዜ ማግኘት አለብኝ፣ እሷም ከኔ ተለይታ ማሰቢያ ጊዜ እንዲኖራት ማድረግ አለብን ሁለታችንም ጋር። እንደዛ ብለን ነበረ ባለፈው። እንደዛም ደግሞ ስናደርግ የመረሳሳት አላርል ይሄ እንዴት ልበላችሁ መጣላትን የመልመድ ከመላመዳችን አንፃር እኔና እሷ መሀል ላይ ብሬክ አፕ ማለት ምንም ማለት እንዳልሆነና በቃ በጣም ትንሽ ነገር ሆኖ እየተሰማን መጣና እነሱ ነገሮች ራሱ በቃ ታውቃላችሁ ለእኔና ለሷ ለሪሌሽንሺፓችን የሆነ ጥሩ አይደለም። ምን ለማለት ፈልጌ ነው? የሆነ ነገሮችን እየለመድናቸው በመጣን ቁጥር እንትን ይሄ ስንለምዳቸው አለ አይደል በቃ ይሁን ምንም አይመስለንም እና እንደዚህ አይነት ነገሮችም እንዲፈጠሩ አንፈልግም። ነገር ግን ደግሞ እኔና እሷን ያው ባለፈው ተናግሬያለሁ። በዚህ ነገር ተጣላን፣ እሷ ነች ጥፋተኛ፣ በዚህ ነገር ተጣላን፣ እሱ ነው ጥፋተኛ ተባብለን መወቃቀስ አንፈልግም። እዚህ ሚዲያ ላይ ያው አንዴ ሚዲያ ላይ እስከመጣችሁ ድረስ ምናምን ልንባል እንችላለን። ነገር ግን ሚዲያ ላይ መተን እሷ ነች ጥፋተኛ አንተ ነች ጥፋተኛ መባባላችን ለሁለታችን ምንም አይነት ጥቅም የለውም። ምክንያቱም ያው ወዳጅ እንዳለ ሁሉ ጠላትም አለ እና እሷን አሳልፌ እኔ ለጠላት መስጠቴ ነው፣ እሷም እኔን አሳልፋ ለጠላት መስጠቷ ነውና እንደዚህ አይነት ነገሮች አብዛኛው ጊዜ ባይከሰቱና እንትን ላይ እንደዚህ ሚዲያ ላይ ባናወራቸው መልካም ነው። ምክንያቱም ላይክ ዛት ቅድም እንደነገርኳችሁ ያው ወዳጅ እንዳለ ሁሉ ጠላትም አለ። መውደቃችንን መጣላታችንን ከዛም አልፎ የሆነ ነገር መሆናችንን አስኮብኩ የሚጠብቁ በጣም እጅግ በጣም ብዙ ሰዎች አሉ። በጣም ብዙ ማለት ነው። እኔ እንጃ ለቁጥር ራሱ እንደዚህ ብላችሁ ደስ ይለኛል፣ ስሙላ በጠቅስላችሁ ደስ ይለኛል። ነገር ግን ይሁን አይመጣው እና ራሳችን እንደዚህ ከፍተን አናሳይም ተባብለን ነውና ኤኒዌይ እግዚአብሔር ከፈቀደና ከወደደ ሊፈታ ይችላል፣ ልንታረቅ እንችላለን፣ አብረን ልንሆን እንችላለን። ካልወደደ ደግሞ እኔም ሳልጎዳ እሷም ምንም ሳይነካት እንግዲህ እግዚአብሔር የወደደና የፈቀደ ቀን አብረን ልንሆን እንችላለን። ነገር ግን ሁለታችንም ጋር መግባባት ከሌለ እንግዲህ ነገሮችን ማጥበቅ ጠበቅ ማድረግ ነገሮችን አንዳንዴ እንትን ይለናል ማለት ነው። ለራሳችንም ይሄ ለፍቅራችንም ጥሩ አይደለም። ስለዚህ ነገሮችን ለቀቅ አድርጎ ደግሞ ማየት ደግሞ መልካም ነው። ስለዚህ እኔ ደግሞ እንግዲህ ብዙ ያሰብኩት ነገሮች ነበሩ በተለይ በዚህ አመት ውስጥ እና ምናልባት እኔና እሷን ወደ መልካም መንገድ ይለውጣሉ የምላቸው ብዙ ነገሮች ነበሩና ያው
ቤተሰቦች ማለት እኔ አንድ መሄድ መፈልግበት ቦታ አለ እስካሁን ለእናንተ አልነገርኳችሁም እናንተም አታቁም ብዙ ቤተሰቦችም ማያቁም ጓደኞቼ ራሱ አያቁም ብቻ ራቅ ወዳለ ቦታ ሄዳለሁኝ ምንድነው ምናልባት የኔና የሷን ነገር መፍትሄ ያመጣልኛል ብዬ ስለማስብ ነው እና ነግሬያታለሁ ለሷ እንደምታውቁት ያለኝ 2 ቀን ምናምን ነው እዚህ ሀገር ውስጥ ያለኝ 2 ቀን ነውና እንግዲህ እኔም ያሰብኩበት ደርሼ እሷም ለኔ መልካምን ሁሉ ተመኝታልኝ መልካም ነገሮች እንዲገጥመኝ በእርግጠኝነት እንደዛ ታስባለች ተስፋ አደርጋለሁ እኔ ለረጅም ጊዜ ይሁን ሳቃት ለኔ መጥፎ ነገር ተመኝታልኝ አታውቅም እኔም እንደዛው ብቻ ግን ታውቃላችሁ በጣም ትልቁ ህመም እውነት ለካ መጣላት ለእረፍት ነው የምሬ ነው ማለት መለያየት ይሁን እንትን ተማምኖ መለያየት መጣላት ምናምን እረፍት ነው በቃ እረፍት ይሰጣል ነገር ግን እየተዋደዱ በቃ እየተፋቀሩ እየተዋደዱ እየተነፋፈቁ መለያየት ምን አይነት ህመም እንደሆነ የምሬ ነው እኔ እንደዚህ አይነት ህመም በህይወቴ ገጥሞኝ አያውቅም በጣም በቃ እንትን ብያለሁ ነገር ግን ነገሮችን በቃ በሚመጡበት አንግል እየመለስኳቸው ነው ያሉት ምንም በቃ ባለፉት ጊዜያቶች መጥፎ ነገር ተፈጥሯል እኔና እሷ ጋር ቤተሰብ ጋር ድረስ እስከ መደራረስ ድረስ ሆነናል ቤተሰብ መሃላችን ገብቶ በጥብጦናል ነገር ግን በቃ እነዛን ነገሮች ሁሉ ለመልካም እያደረግን እያለፍን ዛሬ እዚህ ላይ ደርሰናል ምናልባት ዛሬ እቺ የመጨረሻ ቀናችን የመጨረሻ እንተናችን ልትሆን ትችላለች ፈጣሪ ካልፈቀደ እና ያው ምን እንደምላችሁ አላውቅም እጅግ ከፍቶኛል በጣም ከፍቶኛል ግን ደግሞ ዛሬ እኔና እሷ እንደዚህ የምንሆነው የምንጣላው የሆነ ነገሮችን እንትን ምንለው እየተዋደድንም እየተፋቀርንም እየተነፋፈቅንም እንደዚህ የምንሆነው ነገ መልካም ጊዜ ከመጣ መልካም ጊዜያችንን በመልካም ለመጠቀም ስለምናስብ ነውና የኔ ተወዳጅ ቤተሰቦች ሁላችሁንም በዚህ አጋጣሚ ስለምትሰጡኝ ምክር ስለምትሰጡን በቃ ስለ አብሮነታችሁ ከኛ ጋር ስላሉ አብሮነታችሁ አንድ ሰው እንኳን ከኛ እንትን የሆነ ዝንፍ ያለብን የለም ማለት የምሬን ነው ምላችሁ የኔና የሷን መጣላት የደገፈ ሰው የለም በቃ ደስ ነው ያለኝ እና ፈጣሪ ይመስገን እናንተንም የመሰለ አይነት ቤተሰብ ስለሰጠኝ ምንድነው ዛሬ በቃ ያቺ ያለችኝ ዛሬ ወይ ነገና ከነገ ወዲያ ነው ምናልባት ያለኝና ከዛ በኋላ እግዚአብሔር የወደደውና የፈቀደውን ነገር ያደርጋል ብቻ በህይወታችን በጣም ብዙ ነገር አልፈዋል እነዛ ያለፉት ጊዜያቶች ደግሞ ተመልሰው እንዲመጡ አልፈልግም ተመልሰው እንዳይመጡ ደግሞ ዛሬ የምንከፍለው መስዋዕትነት ይወስነዋልና እንግዲህ ያው ይወርን ጠርቻታለሁ በእርግጠኝነት ትመጣለች ብቻ የተሰማትንም ነገር በእርግጠኝነት ትነግረኛለች ብዬ ተስፋ አደርጋለሁኝ ብቻ አብራችሁ የት ነው የምትኖሪው ያለሽበት ቦታ የት ነው የምትኖሪው ያለሽበት ቦታ ምንኛ ያለው ያንቺ ትዝታ ዘውትር ይታየኛል መላው ቁመናሽ በንፋስ ሲጫወት ሲበተን ፀጉርሽ በትዝታ ትኩሬ ፈዝዤ ሳይሽ እጅሽን ዘርግተሽ ባማረ ፈገግታ እያልሽኝ ስጠሪኝ ና የኔ ትዝታ ሰቀቀኔ ሆንሽብኝ ትዝታ ሰቀቀኔ ሆንሽብኝ
ትዝታ እንዴት ነሽ? ቪዲዮ እየሰራ ነው። ሰላም የኛ ተወዳጅና እንቁ ቤተሰቦች እንዴት ናችሁ? እኛ ያለን ይመስገን ደህና ነን። እናንተም በያላችሁበት ሰላማችሁን ያብዛልን። ሰላማችሁን ብዝት ያደርግልን። ምንድነው ዛሬ መሰለሽ ያው እንግዲህ ሁልጊዜ ቪዲዮ ይዘን ስንመጣ እኔና አንቺ ስላለንበት ሁኔታ እኔና አንቺ ስላለንበት ነገር እንግዲህ ለቤተሰቦቻችን ማሳወቅ አለብን ግድ ነውና ብዙ ሰዎች እኔና አንቺን መጣላት መታረቅ ምናምን እየጠበቁ ነውና እኔና አንቺ ጋር ያለው ጸብ አይደለም በእርግጠኝነት አይደል አለመግባባትና እንትን እና ያው ባለፈው ነገር ይሻል ነበር እንግዲህ እዚህ የቀረኝ 2 ምናምን ቀን እና አንቺንም እንግዲህ ካስከፋውሽ ካስቀየምኩሽ እናንቺ በኖርባቸው በእነዚህ 4 አመቶች ውስጥ ያስከፋውሽና ያስቀየምኩሽ ነገር በሙሉ ይቅር በለሽ። እኔ ልሄድ ነው ማለት አሁን እያልከኝ ያለው ነገር ከአንተ መሄድ ጋር ምን ያገናኛል? እንግዲህ ማለት ከዚህ በፊት እኮ በጣም ብዙ ጊዜ ሌላ ቦታ ሄደህ መተህ ምናምን ታውቃለህ። 4 አመት አብረን ስለቆየን ግን ይቅርታም አድርገሽልኝ ምናምን የሚያባብል እንትን ተባብለን አናውቅም። ይኸውልሽ አሁን ወደ ኋላ ባንመለስ ደስ ይለኛል። ወደ ኋላ ለመመለስ እኮ አይደለም አንጨቃጨቅ። እኔ እንግዲህ ዛሬ ለሰላም ነው የመጣሁት። እኔ እየተጨቃጨኩኝ አይደለም፣ ግን ለምንድነው 4 አመት ምናምን እያልከኝ ያለው? ማለት ድጋሚ ነው ህይወት ውስጥ ላለመምጣት ነው የምትሄደው እንዴ? እሱን የሚያደርገው ልጅ ፈጣሪ ነው። ድጋሚ እኔና አንቺ ሊመልሰን የሚችለው ፈጣሪ ነው። ነግሬሻለሁ። ፈጣሪ እኮ የሚያግዝስ ታግዘው ብቻ ነው። በቃ ይኸውልሽ እኔና አንቺ ተነጋግረን እንትን ብለን መተማመን አልቻልንም። ስለዚህ እየጠበቀ ስለመተማመን አይደለም ይና እያወራ ያለሁትኝ። ስለመተማመን ወይም ስለሌላ ነገር አይደለም እያወራ ያለሁትኝ። ይኸውልሽ አሁን እኮ የምትሄደው ላለመምጣት ነው። ምናልባት ላለመምጣት ነው ማለት ከኔ ጋር ያለህን ነገር አቁመህ ነው 4 አመት ምናምን የምትለኝ? ይኸውልሽ እኔና አንቺ እሺ ካልታረቀን ማን ነው እኔና አንቺ ካልተማመንን እንደዚህ ያደርግን እስከመቼ ነው? ስለመተማመን አይደለም እስከ መቼ ነው? እሺ ታዲያ እንደዚህ ምን እንትን እንቀጥል አይደለም ማለት የጠራሽ ለሰላም ነው አይደል? ለሰላም እኮ ማለት እንዳወራ እያረክኝ ያለው እኮ አንተ ነህ። እሺ ምንድነው እንዴ? አይደለም ምንድነው ነው አሁን ማለት? ይኸውልሽ እኔ አትሄድ አይደለም ያልኩ ያለሁትኝ። በቃ እኔና አንቺ ምናልባት ይኸውልሽ እኔና አንቺ ምናልባት ልንተማመንና ልንግባባ ካልቻልን አንድ ላይ ልንሆን ካልቻልን አንድ ላይ መሆን ካቃተን እንለያያለን በሰላም። እሺ ለዛ አሁን ለምድሻውን ለምጠራኝ አሁንማ የጠራሽ እኮ እየነገርኩሽ ነው አይደል እንዴ? አይደለም ይኸውልሽ በሰላም እያወራን ነበረ። እኔና አንቺ አንድ ላይ ማይሆን ነገር ትልና እንደገና እኔን ተጨቃጫቂ ሰው ነው የምትቆጥረኝ። በቃ እኔና አንቺ ተለያይተናል። እኔና አንቺ ተለያይተናል ማለት መለያየት ነው። እኔና አንቺ ተለያይተናል። መለያየት ነው የምትፈልገው? እኔ እኮ ፈልጌ ያመጣሁት ነገር አይደለም። ታውቂዋለሽ አይደል? አንቺ ኖ ፈልጌ ያመጣሁት ወይም እኔ አሁን እንደዚህ ልል እያስገድድሽኝ ያለውሽን ነገር አይደለም እያልኩኝ ያለሁት አይደለም። እኔ ልትል የሆነ ነገር እያልኩ አይደለም እኮ ያለሁት። የሆነ ቦታ ልትሄድ ነው አይደል? እሺ በቃ ጊዜ የሆነ ጊዜ ያስፈልጋል ምናምን፣ ግን ጊዜ ያስፈልጋል ማለት ምን ማለት እንደሆነ ታውቂያለሽ? አንቺም እኮ ጊዜ እየሰጠውሽ ነው። በጣም ብዙ ጊዜ ሰጠውሽ እኮ አይደለ? እኔና አንቺ ልንተማመንና አንድ ላይ ልንሆንበት ልንቀጥልበት የሚገባ ነገር እስቲል አልመጣም አይደለ? እስካልመጣ ድረስ እኔና አንቺ እስከመቼ ነው እንደዚህ መተሽ ሄደሽ ምናምን የምንቀጥለው እንዴ? እኔና አንቺ እኮ ዛሬ ትልልቅ ሰዎች ነን። ነገ እኮ በጣም ብዙ ነገሮች የሚጠብቁን ሰዎች ነን። ምንድነው የምትለኝ? እንዴት ነው ምንድነው የምትለኝ ማለት? እኔማ ቪዲዮ አድርገህ ምንድነው የምትለኝ? ይኸውልሽ እኔ ቪዲዮ አድርጌ ቪዲዮ ይዤ የመጣሁትኝ እኔ ዛሬ ላንቺ እያልኩሽ ያለሁት ነገር ይኸውልሽ
እሺ እኔ ቪዲዮ አድርገን የመጣው ብዙ ማውራት አልፈልግም ሲጀመር ታውቃለህ። እሺ የት እንኳን እንደምትሄድ ንገረኝ፣ ድጋሚ አልጠይቅህም። እኔ እናንተ በጣም ከቪዲዮ በፊት በጣም ተከራክረናል አይደል? የት ነው ጊዜ እኮ እየሰጠሁሽ ነው አይደለ? እኔ ሲሄድ እኮ እኔ የሚሄድበትን ቦታ ብቻ ሳይሆን አንቺ ለአንቺ ጊዜ እየሰጠሁሽ ካጠገብሽ እየራኩኝ ነው አይደለ? ምን ከኔ መራቅ ምንም እኔን የሆነ ሰላም ይሰጠኛል ማለት አይደለም። እንዴት ነው አይሰጥሽ? ኖ እሺ እኔ አጠገብሽ ሆኜ እኔ ሳልሄድ እኔ ዞር ሳልል አብረን መሆን መተማመን መግባባት ያልቻልን ሰዎች በመሃላችን የሆነ ነገር ያለ ሰዎች እንዴት ነው ታዲያ እኔ እዚህ ሆኜ ድጋሚ እንደዚህ መከራ ውስጥ ምጥ ውስጥ የምገባው? ምንድነው ምጥ ውስጥ የምትገባው? ላስታውስሽ እኔ ስላልሄድኩ ነው። እኔ የትም ስላልሄድኩ ነው። እኔ እዚህ ስለተቀመጥኩኝ ነው። ምንም ይሁንኩ የማይመስልህ? ይኸውልሽ ግዴታ እንዳንተ መጥቼ ቻው የሆነ ቦታ ላይ ነው ማለት አለብኝ? እሱን እኔ እና አንቺ ላሳለፍናቸው ጊዜያቶች አብረን ለነበርንባቸው ጊዜያቶች ብዬ ነው እንደዛ ማደርገው ሁላ ማለት ነው። ታውቂያለሽ እኔና አንቺ በጣም እንትን ደስተኛ እያረከኝ ነው አይደል? በጣም ለኔ አስበህ ነው አይደል? ቪዲዮ ይዘህ መተህ ይቅርታ ምናምን ይጠይቀኛለሁ። ይቅርታ ሲጀመር የምታረገው ነገር ግን ታውቃለህ? ይቅርታ እኮ እየጠየቅሽ እኮ አይደለም። ይቅርታሽ ተው፣ ይቅርታ እየጠየቅኝ አይደለም። እኔ እኮ ይኸውልሽ እየነገርኩሽ ያለውን ነገር ስሚ። በቃ እኔና አንቺ ሰላም ያስፈልገናል አይደለ? አንቺም ብቻ ሰላም እየሰጠኝ እኮ አይደለም። ሰላም እየሰጠኝ አይደለም። ድጋሚ አትምጣብኝ አይደለም። ምን ያልከ ነው? ቆይ ሰላም እየሰጠኝ አይደለም ማለት ድጋሚ አትምጣብኝ ነው? ሲጀመር አንተ ልትሄድ ያሰብክ ድጋሚ አትምጣብኝ ምናምን የምትለኝ ምንድነው? ምን ማለት ነው? ቆይ እንትን ሰላም እየሰጠኝ አይደለም ማለት እኔ እኮ ላንቺ ሰላም ብዬ እስቲል እኮ እኔና አንቺ የሚበልጥብሽን ነገር አድርጊ ብዬ ብቻሽን እኮ ትቼሻለሁ አይደል? የሚበልጥብሽን ነገር አስበልጠሽ ነው። እኔ አሁን ለምንድን ነው ስለተጣላንበት ነገር ወደ ኋላ መተመልሽ? የሚበልጥብኝ ነገር አስበለጥኩት እንዴ? እሱንማ ታውቂያለሽ። ምንድነው ያስበለጥኩት? ይኸውልሽ እኔ አንድ ነገር ልኝ አይደለም። ለምን ደግሞ አይሆን ነገር እንድናገር የምታደርገኝ? ይኸውልሽ እኔ ቻው ልበልሽ። ሰላም እንፍጠር ተባብለን ጨርሰናል። ሰላም እንፈጥረው እንዴት ነው? ቻው ድጋሚ እዚህ ላልመጣ እችላለሁ ምናምን ድጋሚ መብት ነው እኮ የፈለግከውን ነገር ማለት ትችላለህ። መብት ነው። እሺ አሁን ምንድነው አድርግ የምትይኝ? እኔ እኮ ላንቺ ሰላም ልሰጥሽ ነው። መቃስ የሆነ ቦታ ሄደ አንቺም ሰላምሽን አግኝተሽ ብቻሽን ሆነሽ አስቢበት። እንደዚህ አይነት ነገሮችን አስቢ። እኔም ሰላሜን ላግኝ እንዴ? ወደ ኋላ እንመለስ እንዴ? ድጋሚ ሁሉ ጊዜ ቪዲዮ ላይ እየተጨቃጨቅን እንምጣ እንዴ? እስኪ እኔም አንቺም ጊዜ አግኝተን እስኪ እንሞክረው። ሁሌ ቪዲዮ ላይ እየመጣን ከምንል እንዲህ ነው ሰላም እንዴት ምን ልስጥሽ? ምን ላድርግሽ? ከዚህ በላይ እኔ እኮ የምችለውን ነገር እኮ ከአቅሜ በላይ የሆነውን ነገር በሙሉ እኮ እያደረኩኝ ነው። እሺ ከዚህ በላይ ይሄንን ነገር አድርግ በይ እስኪ። አንተ ቁጭ ብለህ ሁሌ እኔና አንተ ጋር በሚመጣው ንትርክ ህይወታችን ይመራ በይኝ። አሁን ተነጋግረን ጨርሰናል ነበር። ምንድን ነው ተነጋግረን የጨረስነው? ተነጋግረን የጨረስነው ምንድን ነው? ምንም እኮ ተነጋግረን አልጨረስንም እንዴ። እኔን ወደ ኋላ አትመልሽኝ። እሺ በቃ ጎበዝ፣ የፈለግከውን ነገር ማድረግ ትችላለህ። መሄድም ትችላለህ ከፈለግ። ከኔ መሄድ አልኩኝ ሳይሆን አንድ ነገር ልንገርክ፣ እኔ መሄድ አቅቶኝ አይደለም፣ የሆነ ቦታ ሄጄ ማረፍ አቅቶኝ አይደለም። ግን ቢያንስ አብረን ሆነ የሆነ የኔን ሸክም የኔን ህመም ትረዳኛለህ፣ ያንተን ህመም እረዳሃለሁ ብዬ ስላሰብኩ ጭራሽ አንተ በዚህ ልክ ልብ ደንድኖ ቪዲዮ ላይ መተህ እስከ መናገር ትደርሳለህ ብዬ አስቤ አላውቅም ነበረ። ስደውልልኝ እንኳን ዛሬ ድጋሚ በእንደዚህ አይነት ጉዳይ የምንጨቃጨቅ አልመሰለኝም ነበር። ለማንኛውም መልካም መንገድ ይሁንልህ። ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ። ለዓመታት ልረዳ ሊገባኝ አልቻለ። አትጂብኝ ውዴ ያወኩት ብዙ አለ።